ሰላም 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 ጤና ይስጥልን ወደ ቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ መረጃ መጥቻለሁ። ትናንት ባሰራጨነው መረጃ መሰረት እንግዲህ ቀጠሮ ይዘን ነበረ። እሱን ዛሬ ወደ እናንተ ይዘን እንመጣለን። በመጀመሪያ እንኳን በሰላም አደረሳችሁ። በሰላም እንዳለፈ ተስፋ እናደርጋለን። የቃና ዘገሊላም በዓል ዛሬ ነበረ። ለእምነቱ ተከታዮች እንኳን አደረሳችሁ ማለት እንወዳለን። ትናንትና እንግዲህ በ1090 እና በ2080 የቤቶች ልማት ፕሮግራም በወቅቱ 2005 ሲመዘገቡ የነበረው ዋጋና እስካሁን ቢቆጥቡ ምን ያህል ነው መቆጠብ ያለባቸው የሚለውን ስናይ ነበረ። ከዚህ በተጨማሪ ደግሞ መረጃዎች በአብዛኛው የተሳሳቱ መረጃዎች ሰዎች እየተቀባበሉ እያሰራጩት ነውና ብዙዎች ተስፋ ያደረጉ ሰዎችን ተስፋ ቢስ የሚያደርግ መረጃ ባታስተላልፉ ጥሩ ነው የሚል ምክረ ሐሳብም ሰጥተን ነበር ትናንትና። ዛሬ ደግሞ 40/60 አሁንም በማህበራዊ ሚዲያ ላይ እየተዘዋወረ ያለ መረጃ ነው። ግን ከቤቱ በትክክል በቤቶች ልማት ላይ በወቅቱ የነበረው መረጃ ምን ያህል ነው፣ በወቅቱ ምን ያህል ነበር መክፈል የነበረባቸው፣ የዘጉ ሰዎች በወቅቱ ምን ያህል ብር ነበር መዝጋት የነበረባቸው የሚለውን እንግዲህ ከዚያው መረጃውን ወደ እናንተ አጋራችኋለሁ። ሙሉ መረጃውን ኮፒ አድርጌ ነው ወደ እናንተ ያመጣሁት። በነገራችን ላይ በዚያን ወቅት የዘጉ የሚለው ዋጋ በወቅቱ ለ10 ዓመት ይቆያል በሚል ነበር የተያዘው። 10 ዓመት ውስጥ ሁሉም ቤት ያገኛል የሚል ሐሳብ ስለነበረው የ10 ዓመት የዘጉ እንደማለት ነው። አሁን ኦልሞስት 13 ዓመት ሆኖታል። ከዘጉበትም በላይ 40% ባይደርስም ግን የዘጉት ብር አሁን ያው እጥፍም ከዚያም በላይ ሊሆን እንደሚችል ባለፈው መረጃ ሰጥቻችኋለሁ። በወቅቱ ዋጋ ግን የተዘጋውን ገንዘብም አስቀምጦ ስለነበረ ቤቶች ልማት እዚያ ላይ አሳያችኋለሁ ማለት ነው። እንድትከታተሉን እንጋብዛለሁ። ከዚያ በፊት ግን እነዚህን መረጃዎች አንዴ አይተን እንምጣ። ማለት በዜና መልኩ እየተሰራጩ ያሉ መረጃዎች ናቸው። አንዳንዶቹ እውነት የሚመስሉ አላቸው፣ ግን እየተጨማመረ ደግሞ አሳሳችም የሆኑ ነገሮች አሏቸው። አንዴ እስኪ ይሄን አዳምጠን እንምጣ። እንደሚከተለው እናቀርባለን። የ2005 ዓመተ ምህረት ተመዝጋቢዎች የቤት አይነት ስቱዲዮ ወራዊ ቁጠባ 187 ብር፣ የ151 ወራት ጠቅላላ ድምር 28237 ብር ይሆናል። የቤት አይነት ባለ አንድ መኝታ ወራዊ ቁጠባ 375 ተመልሰናል። ወደ ቻናላችን ቤተሰቦች እንግዲህ አይታችኋል። የተወሰኑ መረጃዎችን ቀጨብ አድርጌ ወደ እናንተ ለማድረስ ሞክሬያለሁ። እስኪ ወደ ዋናው መረጃ እንግዲህ ስመጣ 40/60 የቤቶች የፕሮግራም ላይ የመመዝገቢያ ዋጋ በወቅቱ ምን ይመስል ነበር የሚለውን ደግሞ ወደ እናንተ አጠር ባለ መልኩ መረጃውን ይዤላችሁ መጥቻለሁ። ከዚያ በፊት ግን ዝርዝር መረጃውን የያዘችዋን ዶክመንት ላሳያችሁ። እንግዲህ እንደምታዩት ይሄ ዋጋ የተቀመጠው በወቅቱ በቤቶች ልማት ተገምቶ የነበረው ለ10 ዓመት ቀድሞ ቢከፍሉ ወይም ቢዘጉ የሚለውን ክፍያ የነበረች ቴብል ነች። እንደምታዩት እንግዲህ የምዝገባ የ40/60 ወራዊ መመዝገቢያውን ይሄው እንደምታዩት 1333 ነው። የባለ አንድ መኝታ ማለት ነው። ባለ ሁለት መኝታ 1575 ነው። ባለ 3 መኝታ 2453 ነው። በወቅቱ ቀድሞ ለሚከፍል ሰው 40%ን ሲከፍል የባለ አንድ መኝታ 61960 ብር ነበረ። ወደ አሁኑ መጣበታለሁ። ይሄ በዚያን ጊዜ 2005 ላይ የነበረው ዋጋ ማለት ነው። ባለ ሁለት መኝታ 94470 40% ማለት ነው። ባለ 3 መኝታ 147200 ይሄ 40% በወቅቱ ቀድማችሁ ስትከፍሉት የነበረው የ10 ዓመቱ ገንዘብ ማለት ነው። አጠቃላይ የቤቱን ዋጋ ደግሞ 100% ለመክፈል ደግሞ በወቅቱ ዋጋ የነበረው ባለ አንድ መኝታ 162645 ነው። ባለ ሁለት መኝታ 250000 ሲሆን ባለ 3 መኝታ ደግሞ 386400 ብር ነበር። ይሄ ለ10 ዓመት ይደርሰናል ይጠናቀቃል ተብሎ በወቅቱ የተያዘው ፕሮግራም ነው። ይሄንን መረጃ እንግዲህ በቤቶች ልማት ደረጃ በፕሮግራም ደረጃ በወቅቱ ተይዞ የነበረ ዋጋና መረጃ ነው። ይሄ ነው ትክክለኛው መረጃ። እኔ
ከዚህ በፊትም ተናግሬያለሁ። ከቤቱ ትክክለኛው መረጃ ማግኘት ሲገባችሁ ማግኘት ያለባችሁ ከትክክለኛው መረጃ ነው የምለው በምክንያት ነው። ከዚህ በኋላ ነው እንግዲህ የዋጋ ጭማሪ የተካሄደ። አሁን ላይ ዋጋው ጨምሯል። ባለፈውም ነግሬያችኋለሁ፣ በከፍተኛ ደረጃ ነው የጨመረው። የመጀመሪያዋ ግን መረጃ በቤቶች ልማት የነበረው ቅድመ ክፍያ እንድከፍሉ የነበረው 40% በወቅቱ ሙሉ በሙሉ መክፈል ይችሉ የነበሩ ሰዎች ትክክለኛው መረጃ ይሄ ነው። አሁን ወደ የሚቀጥለው አሁን ላይ በደረስንበት ደረጃ የ40 የ60 እንግዲህ እንደምታዩት በደረስንበት የመረጃ ጊዜ የ40 በ60 የቤቶች መመዝገቢያ ዋጋ ቅድም ነግሬያችሁ ነበረና ያ ዋጋ አሁን ላይ 13 ዓመት ቆይቷል። ቤቱ እንግዲህ ባለመሰራቱ ከ10 ዓመት አልፎታል ማለት ነው። ለእያንዳንዳቸው መድረስ የሚገባው ጊዜ አልፏል። ይሄ የ40 የ60 ቤቶች የመመዝገቢያ ዋጋና አሁን ላይ ቅድመ ክፍያ ስንት መቆጠብ አለባቸው የሚለውን መረጃ ወደ እናንተ ይዤ መጥቻለሁ ማለት ነው። አብራችሁ ይቆዩ። ለቻናላችን አዲስ ለሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ላይክ ሼር በማድረግ እንግዲህ አጋርነታችሁን እንድታሳዩን እንጋብዛለን። መተናል እንግዲህ በወቅቱ 40 በ60 የመዝገባ ጊዜ እንደምታስተውሉ 2005 ነው። ወራዊ ክፍያ ባለ 1 መኝታ በወቅቱ 1033 ብር ነው። ባለ 2 መኝታ 1575 ነው። ባለ 3 መኝታ 2453 ብር ነው። ይሄ በ2005 ምዝገባ ሲካሄድ የነበረው ዋጋ ማለት ነው። በዚህ ዋጋ መሰረት ባለ 1 መኝታ መቆጠብ ያለበት እስካሁን ማለት ነው። ይሄ በጣም ቀላል ነው። 1333 ብር ነበረ በአመት ማለት ነው። 12 ወራት በአመት ስታባዙት ከዚያ ለ13 ዓመት አሁን 13 ዓመት ሆኖታል። ስንት ብር ነው መቆጠብ ያለባችሁ? 161148 ብር መቆጠብ መቻል አለባችሁ ማለት ነው። ለባለ 1 መኝታ የ40 በ60 የቅድመ ክፍያ የቅድመ የ40% ዋጋ ማለት ነው። ባለ 2 መኝታ መቆጠብ ያለባችሁ በወራዊ ቁጠባ 1575 ነው። በ12 ወራት ሲባዛ በ13 ዓመታት 245700 ብር መቆጠብ የሚገባችሁ ወይም ብቁ ንቁ እንግዲህ አማርኛው ምንም ይሁን ብቁና ንቁ የሚለው የሚያግባባንም ማያግባባንም ሊሆን ይችላል። ግን እስካሁን በ13 ዓመት መቆጠብ ያለበት ብር ግን 245700 ብር በአካውንቱ ለዚህ አካውንት የተከፈተው ይሄ ብር መገኘት አለበት። ከዚያ ለቀጣይ ቤቶች እንግዲህ ከተሰሩ እንግዲህ 2018 100,000 ቤት ይሰራል ተብሏል። ከተሰሩ ለሱ ዕጣ ብቁ የመሆን እድሉ ይኖረናል እንደማለት ነው ይሄ መረጃ የሚያሳየው። ባለ 3 መኝታ ደግሞ እንግዲህ 2453 ብር ነው። የ13 ወራት በ13 የ12 ወራት በ13 ዓመት ስናየው ባለ 3 መኝታ ቤት ስንት ይሆናል ማለት ነው? ስናባዛው 382668 ብር እስከ አሁን መቆጠብ አለባችሁ ወይም በአካውንታችሁ መገኘት አለበት። ይሄንን ሲሆን በዚህ ዓመት የሚሰጥ ከሆነ ዕጣ ውስጥ የመግባት እድሉ ይኖራል ለማለት ያህል ነው። እንግዲህ አጠቃላይ አሁን በ13 ዓመት ውስጥ መቆጠብ ያለብን በወራዊ ክፍያው መሰረት ሳናቋርጥ ከቆጠብን ይሄንን ብር መቆጠብ እንችላለን ማለት ነው። በወቅቱ ግን የነበረው ዋጋና በወቅቱ 40% የሸፈናችሁ ሰዎች ግን ቅድም ያሳየዋችሁን ቁጥር አሁን ደግሜ እንደገና አሳያችኋለሁ። በዚያ ልክ መቆጠብ መቻል አለባችሁ የሚለውን እንድትይዙልኝ ነው። ይሄ እንግዲህ በ13 ዓመት ስትቆጥቡ ነው። እንዳሳየዋችሁ ግን በወቅቱ የምታጠናቅቁ ከሆነ ግን መቆጠብ ያለባችሁ ለባለ 1 መኝታ 40%ን ልቆጥብ ካላችሁ 61960 ብር፣ ባለ 2 መኝታ 40%ን ልቆጥብ ካላችሁ
94470 ባለ 3 መኝታ 40% ልቆጥብ ካላችሁ 147230 አያችሁ ልዩነት አለው በጣም ነው ልዩነቱ ምክንያቱም ይሄ በ5 ዓመት በ10 ዓመት ይሰጣል ተብሎ መጀመሪያ የተያዘ ነው 100% የቆጠባችሁ ባለ 1 መኝታ 162645 ባለ 2 መኝታ 250000 ባለ 3 መኝታ 386400 ካሁኑ ወራዊ ክፍያ ጋር እኩል ነው ማለት ነው ካሁኑ ወራዊ ክፍያ ጋር አጋጣሚ ሆኖ ተመጣጣኝ ሆኗል ማለት ነው እንግዲህ ውድ የቻናላችን ቤተሰቦች አጠቃላይ እንግዲህ የ40/60 የቤቶች ልማት ምዝገባ ወቅት የነበረ የባለ 1 መኝታ የባለ 2 መኝታ የባለ 3 መኝታ ወራዊ ክፍያ እንግዲህ ይሄንን ይመስል ነበረ በእያንዳንዱ ደግሞ ወራዊ ክፍያ ተሰልቶ 13 ዓመት የባለ 1 መኝታ 161148 ብር እንደሚጠበቅበት ባለ 2 መኝታ ደግሞ 1575 በየወሩ አዋጥቶ በ13 ዓመት 245700 ብር እንደሚጠበቅ ባለ ቁጠባ ያለበት እንግዲህ ወራዊ ቁጠባው ስንት ነው 2453 ብር ነው በአንድ ዓመት 12 ወራት ነው በ12 ወራት ስታባዙት ከዚያ በ13 ዓመት ስታባዙት 382668 ብር ማጓጣት አለባችሁ እንዲሁም በዛሬው ፕሮግራማችን ባለ 40/60 የቤቶች የኮንዶሚኒየም ቤቶች ሞዳሊቲ መሰረት ቅድመ ክፍያ ወይም ቅድመ ክፍያ ቤቱ ሲደርሰን ምን ከፍለው ክፍያ ሳይሆን ወራዊ ክፍያ ተቀምጦ በየወሩ ሳናቋርጥ ስንከፍል በአካውንታችን የሚገኘው ብር ይሄንን ይመስላል መቆጠብ ያቋረጣችሁ እኛ እንግዲህ ቤቱ ተሰራ በእርግጠኝነት ይሰራል ብለን ኮንፊደንሻሊ ሆነን ባንናገርም 2018 እንግዲህ የምርጫ ወቅት ነው ምናልባት እንግዲህ መንግስት ምርጫ ሲደርስ ብዙ ነገር ያደርጋል ብዬ አስባለሁ ከዚህ በፊት ከመጣንበት ትሬንድ አንፃር መቆጠብና ይሄንን አመት ማየት ጥሩ ይመስለኛል ብር አካውንታችሁ ላይ ያስገባችሁ ብር ዞሮ ዞሮ የራሳችን ብር ነው እንድንጠባበቅ ምክረ ሐሳቤ ነው ስለነበረን ቆይታ እጅግ በጣም አመሰግናለሁ ላይክ ሼር ሰብስክራይብ ያደረጋችሁ የተከታተላችሁን በሙሉ እናመሰግናለን መልካም ጊዜ ይሁንላችሁ የቃና ዘገሊላ በዓል እንዲሆንላችሁ የጥምቀት በዓል ሳምንቱ በጣም ጥሩ ነበረ ይህንን ፕሮግራም ወደ እናንተ ስላዘጋጀን እኛም ደስ ብሎናል ስለተከታተላችሁን እናመሰግናለን መልካም ጊዜ